እግዚአብሔር አምላክን እጅግ አድርጌ አመሰግናለሁ ስለዚህ ቀን ስለዚህ እድል በፊቱ መሆንን ስለሰጠን የእግዚአብሔር አምላካችን ስም የተባረከ ይሁን። ከሉቃስ ምዕራፍ 1 ከቁጥር 67 ጀምሮ ያለውን ክፍል ነው የምንካፈለው ዛሬ። ዛሬ እግዚአብሔር ያው በፓስተር በኩል ዛሬ እንደማገለግል ሳውቅ ምንድነው ልናገር የምችለው ብዬ እየጸለይኩ እያሰብኩ ነበርና ከነበርንበት ካሳለፍነው ሳምንት ሁኔታ የተነሳ ያው ጋሽ እንዳለ ሩጫቸውን ጨርሰው ሄደዋል። የጻድቃን መንፈሶች ማህበርን ተቀላቅለዋል እና እኛ ደግሞ እዚህ ያለን ሩጫ የሚቀረን ሰዎች እዚህ ያለን ትንሽ ሪቨርቡን ቀንሰው እና ይሄ ሩጫ የሚጨረስ ስለሆነ በቃ መጨረስ ስላለብን እሱ ላይ ፎከስ ብናደርግ ምክንያቱም በመጽሐፍ ቅዱስ እይታ ነው እኛ ሁሉንም ነገር የምናየው ህይወትን የምናየው ሞትን የምናየው ውድቀትን የምናየው ስኬትን የምናየው ሐዘንን የምናየው ደስታን የምናየው በመጽሐፍ ቅዱስ ስለ መጽሐፍ ቅዱስ እግዚአብሔር ይመስገን እይታችንን አጠራልን አስተካከለን ተስፋ እንደሌለው ሰው የማናዘን የሆነው በቃ ከእግዚአብሔር ቃል በእግዚአብሔር ቃል ውስጥ ካገኘነው ተስፋ የተነሳ ነው። ክብር ለጌታ ይሁን እና በቃ የኛ ሩጫ ላይ ቺር ሊያረጉን እንደ ደመና በዙሪያችን የከበቡን ጻድቃን መናፍስት እዛ ውስጥ ናቸው። ጋሽ እንዳለና የሚያበረታቱን ሩጫህን ልጨርስ ያስፈልጋል። ክብር ለጌታ ይሁን። እንድንጀምር ሳይሆን እግዚአብሔር ያስጀመረን እንድንጨርስ ስለሆነ ስለዚህ የምንችል ሁሉ እስቲ ቆመን ይህን ክፍል እናነባለን። በአገልግሎት መጨመር ይሄ ዓመታችን የምን ዓመታችን ነው? የምን ዓመታችን ነው? የመጨመር ዓመታችን ነው። እግዚአብሔር መንፈሳዊ መጨመርን እያረጋልን ነው። አሜን። ከዚህ መንፈሳዊ መጨመር ካለ በሌላውም መጨመርስ ሳንታገል መጨመር አለ። ስለ ሐዋርያት ሲናገር የእግዚአብሔር ቃል ያድግ ነበር ይበዛ ነበር በመካከላቸው እየሰበኩ ወንጌልን ይሄ መንፈሳዊ እድገት ነበረ ቸርቹ ላይ the first church እና የእግዚአብሔር ቃል ስለበዛ መንፈሳዊ እድገት ስለመጣ ውጤቱን ወዲያው ሲናገር ምን ይላል? በቁጥራቸው ያድጉ ነበር። ስለዚህ በቁጥር ስለመብዛት ወይ በሌላ ነገር ስለመጨመር ብዙ አናወራ። እግዚአብሔር የሰጠን ምስጢር አሰራሩ አማኝ በመንፈሳዊ ነገር ሲጨምር አውቶማቲካሊ በሌላም ነገር ይጨምራል። ክብር ለጌታ ይሁን። ከመጀመሪያው ቤተክርስቲያን የተማርነው ያንኑ ስንኖርበት ለኛም ይሰራልናል። ምዕራፍ 1 ከቁጥር 67 ጀምሮ እናነባዋለን። እዚህ ላይ ስለወጡልን ቀና ብለን እናነባዋለን። አባቱ ዘካርያስም መንፈስ ቅዱስ ሞላበትና ትንቢት ተናገረ፣ እንዲህም አለ። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርገዋልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድ አስነስቷል። ማዳኑም ከወደረኞቻችንና ከሚጠሉን ሁሉ እጅ ነው። እንደዚህ ለአባቶቻችን ምሕረት አደረገ። ለአባታችን ለአብርሃምም የማለውን መሐላውን ቅዱሱን ኪዳኑን አሰበ።
በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። እስከዚህ ድረስ ካነበብኩ ይበቃል። እቺ የመጨረሻውን ፓርት እንድንደግማት ትፈልጋለሁ። ቀና ብለን ሁላችንም በአንድ ላይ እንድናነባው። እስቲ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንድናገለግለው። እስቲ እንደገና እንዴ በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። ጌታ እንዲያስተምረን እንጸልይ። አስተማሪያችን፣ መሪያችን፣ ንጉሳችን፣ ሕግ ሰጫችን፣ የዘላለም አባት እግዚአብሔር ሆይ እናመሰግናለን። ስልጣን ያለውን ቃልህን የሚሰራንን የሚለውጠንን ክርስቶስን የሚያስመስለውን የእውነት ቃልህን ስለሰጠህን እናመሰግናለን። ዛሬም ደግሞ እንድትናገረን፣ ዛሬም እንድታስተምረን፣ ዛሬም እንድትመራን፣ ዛሬም አቅጣጫ እንድታሳየን እንታመናለን። ለእያንዳንዳችን አንተ ተናገረን። በምን አቅጣጫ ያንተን ድምፅ ያንተን ምሪት እንደምንፈልግ አንተ ታውቃለህ። እኔ አላውቅም፣ ማናችንም አናውቅም። አንተ ግን የሚያስፈልገንን ታውቃለህ። አንተ ተናገረን። እኔም ቃልህን እንደሚገባ የምናገርበት ጥበብና መገለጥን በኢየሱስ ስም ስጠኝ። ይህም ጉባኤ እኔም ጭምር አንተን የምንሰማበት የተከፈተ ልቦናና ጆሮ ይሁንልን። ስለ ሁሉም እናመሰግናለን። ክብር በሰማይ በምድር ላንተ ብቻ ይሁን፣ በጌታ በኢየሱስ ስም አሜን። ተባረኩ። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። እግዚአብሔር እንድናገለግለው ሰጠን። እግዚአብሔርን ማገልገል እሱ የሚሰጠው ነው። የሰው ፍላጎትና የሰው ችሎታ ውጤት አይደለም። እኛ ስለፈለግን የምናገለግለው፣ እኛ ስለፈለግን የምናደርገው፣ እኛ ስለቻልን የምናደርገው። ብዙ ነገሮችን ስለፈለግን ማድረግ እንችል ይሆናል። ብዙ ነገሮችን ስለቻልን ብቻ ልናደርግ እንችል ይሆናል። እግዚአብሔርን ማገልገል ግን እግዚአብሔር ነው የሚሰጠው። እርግጠኛ ነኝ ደግሞ ማገልገል እንፈልጋለን። ችሎታንም ሰጥቶን ደግሞ አቅምንም ሰጥቶን እያገለገልን አለ እና ከቻልንም እንደገና ከፈለግንም ደግሞ እሱን በእኛ ውስጥ የጨመረው እግዚአብሔር ነው። መፈለግንም ማድረግንም በእኛ የሚሰራ ማን ነው? ራሱ እግዚአብሔር ነው። ክብር ለጌታ ይሁን። እና ይሄን ክፍል ስናነብ ዘካርያስ የዮሐንስ አባት በኋላ ያው መጥምቁ ዮሐንስ የጌታን መንገድ እየጠረገ የመጣውን የብሉይ ኪዳኑን የመጨረሻ ነቢይ የሱን መወለድ ተከትሎ የተናገረው ነው። ትንቢታዊ ነው እና ትንቢት ተናገረ ነው የሚለው መጽሐፍ ቅዱስ በመንፈስ ቅዱስ ተሞልቶ እና ዮሐንስ ሲወለድ ነው የተናገረው። መሲሁ ኢየሱስ ከመወለዱ 6 ወራት በፊት የተነገረ ትንቢት ነው። ከዛም ከ400 የዝምታ ዓመታት በኋላ ነው እንግዲህ ለመጀመሪያ ጊዜ የእግዚአብሔር ድምፅ የተነገረው፣ የእግዚአብሔር ድምፅ የመጣው እና በጣም ፕሮፋውንድ የሆነ ትንቢት ነው። ወንጌል አለው ውስጡ፣ የአዲስ ኪዳን ምስጢር አለው ውስጡ። ኦፍ ኮርስ ኤልሳቤጥ የሱም ሚስት ተናግራለች በመንፈስ ቅዱስ ሆና። ማርያምም የጌታ ኢየሱስ ክርስቶስ እናት ተናግራለች። እንዲሁ ቅዱስ ገብርኤልም ያው ከሰማይ
መልእክት መምጣት ጀምሯል። ሰማያት ተከፈቱ። አሜን። ለ400 ዓመት ከነበረው ጸጥታ ከነበረው ሳይለንስ በኋላ ልጁ ሲመጣ ኢየሱስ ሲመጣ ሰማያት ተከፈቱ እና ስለ ክርስቶስ ወንጌል ስለ ማዳኑ ሥራ ከዛም አልፎ ደግሞ እኛን ሁሉ የሚጠቀልል የሚነካ ትንቢት ነው። በክርስቶስ ያመኑ ሁሉ በእርሱ ከጠላቶቻቸው ድነው በዘመናቸው ሁሉ ያለ ፍርሃት በቅድስና በጽድቅ በፊቱ እንዲያገለግሉት እኛ ሁላችን እንድናገለግለው እግዚአብሔር ሰጠን። ክብር ለስሙ ይሁን እና ፎከስ ማድረገው እዚች የመጨረሻዋ ጥቅስ ላይ ነው እና 4 ነገሮች አሉ። ከነዛ 4 ነገሮች ውስጥ 2ቱ እግዚአብሔር እንድናገለግልበት ወይም እንድናገለግለው የሰጠን 2 ነገሮች እናያለን። ምክንያቱም ሁሌ እግዚአብሔር አንድ ነገር እንድናደርግ ሲፈልግ እንድናገለግል ሲፈልግ ሲያዘን እግዚአብሔር ሁሉ ጊዜ ያን ነገር የምናደርግበትን ነገር ሰፕላይ ያደርጋል። በቃ የጸጋ አሰራር ይሄ ነው። ክብር ለጌታ ይሁን። በብሉይ ኪዳንም ትእዛዝ አለ፣ በአዲስ ኪዳንም ትእዛዝ አለ። ግን በአዲስ ኪዳን የሚለየው ጸጋው አለ። ክብር ለጌታ ይሁን። እግዚአብሔር ፕሮቫይድ ያደረገው ነገር አለ፣ የሰጠን ነገር አለ። 2ቱ ነገሮች እነዛ ናቸው። 2ቱ ደግሞ እንዴት እንደምናገለግል አደራረጉን ነው የምናይበት። የሰጠን ነገር የመጀመሪያው እግዚአብሔር ድነትን ሰጠን፣ መዳንን ሰጠን። በእርሱም ከጠላቶቻችን እጅ ድነን እንድናገለግለው እግዚአብሔር ሰጠን። ስለዚህ አገልግሎት የመዳናችን አንዱ ክፍል እንደሆነ እንረዳለን። ከዚህ ሐሳብ ውስጥ የዳነው ለማገልገል እንደሆነ ያስረዳናል ይሄ ክፍል። እንደው መዳንን ሳልቬሽንን ልክ እንደ አንድ ፓኬጅ ብናየው እና ያን ፓኬጅ ስንከፍት የምናገኘው የመጀመሪያው ነገር መዳን ሲባል በቃ ማምለጥ ነው፣ መውጣት ነው፣ መትረፍ ነው። ድኛለሁ ስንል እኮ ከሲኦል ድነናል አይደል? ከጠላት አገዛዝ ስራ ድነናል፣ ከጨለማው ከኃጢአት ድነናል። ስሙን ኢየሱስ ትለዋል። ለምን? ህዝቡን ከኃጢአታቸው ያድናቸዋልና። ስለዚህ ሳልቬሽን ሲባል በቃ መዳን እና ከጨለማው ዳንን፣ ኤክሶደስ ሆነልን፣ መውጣት ሆነልን። እሱ ብቻ አይደለም፣ ደግሞ ወደ ተስፋው ቃል መግባት ሆነልን፣ መውረስ ሆነልን። መውጣት አለው፣ ከዛ ደግሞ መግባት አለው። ከድቅድቅ ጨለማ ወደሚደነቅ ብርሃኑ ይጠራል። ከድቅድቅ ጨለማ ወጣን፣ ወደሚደነቅ ብርሃኑ አገባን። እንግዲህ ይሄ ሁሉ የመዳን ፓኬጅ ሲከፈት ነው። እዚህ ላይ ግን ማገልገልም አለበት። መውጣት አለ። መዳን ስንል መውጣት ነው፣ መውረስ ነው፣ መግባት ነው። የእግዚአብሔር ሐሳብ ውስጥ ደግሞ እዛ ውስጥ ማገልገልም አለ። ይህ ቅድም ከሁለተኛ ጴጥሮስ የጠቀስኩት ቃል ከድቅድቅ ጨለማ ወደሚደነቅ ብርሃን የጠራንን የሱን በጎነት እንድንነግር። አያችሁ፣ የሱን በጎነት መንገር ማገልገል አለ። ከድቅድቅ ጨለማ ወጥቶ ወደ ብርሃን ገብቶ የእግዚአብሔርን በጎነት መናገር አለ እና እንድንናገር እግዚአብሔር የተመረጠ ትውልድ ያደረገን ቅዱስ ሕዝብ አደረገን፣ ለርስቱ የተለየ የንጉሥ ካህን። ክብር ለጌታ ይሁን። መዳንን ስናስብ ሁሌ እንደ ታይፖሎጂ የምናነሳው የእስራኤላውያንን ከግብፅ ምድር መውጣት ነው እና እግዚአብሔር ከግብፅ ምድር አወጣቸው። ለምንድን? ወደ ከነዓን ወደ ተስፋይቱ ምድር ያገባቸው ዘንድ። ያወጣቸው እግዚአብሔር ያገባቸው ዘንድ ነው። ግን ይሄ መውጣቱም መግባቱም
ዓላማ አለው። በመውጣታቸውና ወደ እግዚአብሔር ተስፋ ቃል በመግባታቸው የእግዚአብሔርን ፈቃድ ያገለግሉ ዘንድ። ዘጸአት ምዕራፍ 19 ቁጥር 4 እስከ 6 ያለውን ክፍል ፈጠን ብዬ ላንብበው። በግብፃውያን ያደረግኩትን እንግዲህ እግዚአብሔር ገና እንደወጡ ከግብፅ ምድር እንደወጡ በባሪያው በሙሴ በኩል የተናገራቸው ነው። በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑልኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። በደንብ አዌር እንዲሆኑ እግዚአብሔር አፈርም አድርጎ ስትሬስ አድርጎ ይናገራቸዋል። የወጣችሁት ከሆነ ምድር ወደ ሆነ ምድር አይደለም አለበት። እሱም ግን በዋናነት ያወጣኋችሁ በንስር ክንፍ ያወጣኋችሁ ወደ ራሴ ነው። ወደ እግዚአብሔር ወጥተናል። አሜን። ወደ እግዚአብሔር እንደገና መዝሙር 114 ቁጥር 1 ላይ ሲናገር እስራኤል ከግብፅ ያዕቆብም ቤት ከእንግዳ ሕዝብ በወጣ ጊዜ፣ ቁጥር 2 ላይ ሲናገር ይሁዳ መቅደሱ እስራኤልም ግዛቱ ሆነ። በቃ የወጡበት ዓላማ ይሄ ነው። ይሁዳ መቅደሱ፣ ሕዝቡ መቅደሱ እንዲሆንለት፣ ሕዝቡ ግዛቱ እንዲሆንለት የወጡበት ዓላማ። የካህናት መንግስት እንዲሆኑለት አስባችሁታል? እግዚአብሔር የሚፈልገው ሕዝብ በቃ አንድ ምድር ውስጥ ከነዓን የምትባል ምድር ውስጥ የሚኖረው ሕዝብ በሙሉ ካህን የሆነ ሁሉም አገልጋይ የሆነ ይሄ የአዲስ ኪዳን ጥላው ነው። አሁን በእኛ የተፈጸመው ማለት ነው። በእግዚአብሔር መንግስት ውስጥ ያለን ሁላችን ካህናት ነን፣ የእግዚአብሔር አገልጋዮች ነን። ጌታ ይመስገን። ስለዚህ የዳን ነው ለማገልገል ነው። እስቲ የዳንኩት ለማገልገል ነው በሉ። አሜን። አይ ነው አንዳንዶች አገልግሎትን ስናስብ መድረክን ብቻ ነው የምናስበው። አገልግሎትን ስናስብ በቃ የተወሰኑ ነገሮችን ነው የምናስበው። ግን አገልግሎት በጣም ስኮፑ ሰፊ ነው። በጣም ትልቅ ሚስጥር ነው። ክብር ለጌታ ይሁን። ትንሽ እያለፈን ስንሄድ እናየዋለን። እና በመዳናችን ያገኘነው ነፃነት ዓላማው አገልግሎት ነው ወገኖች። በዚህ ነፃነት እያልኩ ነፂ ገባች። እና በዚህ ነፃነት ካላገለገልን ወገኖቼ አይድል ነው የሚሆነው። ያ ነፃነት አይድል ሸክም ነው የሚሆነው። አንድ ጊዜ ያነበብኩት መጽሐፍ ትዝ ይለኛል። The burden of freedom. The burden of freedom. ሰው እንግዲህ ነፃ ሆኖ እኮ ነፃ ወጣ ተብሎ ቀለል ሊለው ነው የሚያስፈልገው አይደል? ግን ያ የወጣበት ነፃነት ሲከብደው ሸክም ሲሆንበት እና ምን ይላል እዛ መጽሐፍ ላይ? A freedom without responsibility or accountability is a burden. ያገኘነው ነፃነት ኃላፊነት ከሌለው ተጠያቂነት ከሌለው በእኛ ኮንቴክስት በመንፈሳዊ በቸርች በእግዚአብሔር መንግስት ቋንቋ ስናየው ደግሞ አገልግሎት ከሌለው በርደን ነው። በተሰጠን ነፃነት ካላገለገልን ያን ነፃነት ላልተሰጠበት ዓላማ እናውለዋለን። አንደኛ ጴጥሮስ ምዕራፍ 2 ቁጥር 16 የሚነግረን እሱ ነው። አርነት ወጣችሁ እንደ እግዚአብሔር ባሪያዎች ሁኑ እንጂ ያ አርነት ለክፋት መሸፈኛ እንዲሆን አታድርጉት።
ስለዚህ አርነት የወጣ ነው የእግዚአብሔር ባሪያ ለመሆን ወገኖች። የእግዚአብሔር ባሪያ ለመሆን ፓስተር ወይ ወንጌላዊ ወይ መሆን አያስፈልግም። የእግዚአብሔር ባሪያ ማለት የእግዚአብሔርን ፈቃድ የሚያደርግ ነው። አሜን። ስለዚህ በመስሪያ ቤቴ የእግዚአብሔርን ፈቃድ እማረግ ከሆንኩኝ በዛ መስሪያ ቤት ያለው የእግዚአብሔር ባሪያ ነኝ። ጴጥሮስ ለምእመናን ነው የሚናገረው፣ ለተለዩ ሐዋርያት አይደለም የተናገረ ያለውና አርነት ወጣችኋል፣ ግን አርነት የወጣችሁት የእግዚአብሔር ባሪያ እንድትሆኑበት ነው። እግዚአብሔር ጸጋውን ያብዛልን። የሱን ፈቃድ የምናደርግ ራሳችንን ባገኘንበት ቦታ ሁሉ እግዚአብሔርን የምናገለግል የእግዚአብሔርን ፈቃድ የምናደርግ ባሪያዎቹ እንድንሆን አርነታችንን ነፃነታችንን ተጠቅመን የምናገለግል እንድንሆን ጌታ ይርዳን። እና እኔ በክርስትና ሕይወቴ ጌታን ከማግኘቴ ቀጥሎ ምን ያስደስታል ብትሉኝ በቃ አገልጋይ መሆን ያስደስተኛል። አገልግሎት የሚለው ቃል ራሱ ይሁን ይጣፍጠኛል። አገልጋይ መሆን ስል ያው ቅድም ተናግሬዋለሁ የመድረክ ጉዳይ ብቻ ስላልሆነ ማለት ነው። በቤቴ የሚስቴ ባል ሆኜ በማገልገሌ ደስ ይለኛል። የልጄ አባት በመሆኔ ደስ ይለኛል። ማለት ህይወትን ባገሎት መንፈስ ስታዩት በቃ ጣዕም ታገኛላችሁ። ህይወት ራሱ ትርጉም ይሰጣል። ክርስትናችን ራሱ በቃ ጣዕሙን የምናውቀው ስናገለግል ነው። በቃ ክርስትናችንን ፍሬሽ ያደርግልናል። አንዳንዴ ይሄ የተቋጠረ ውሃ አለ አይደል? ከጊዜ በኋላ መሽተት ይጀምራል። ለእንደዚህ አይነት ህይወት አልተጠራንም። እንደ ተቋጠረ ውሃ እንደ ኩሬ እንድንሆን አልተጠራንም። እንደሚፈስ ወንዝ እንድንሆን፣ አሜን። እንደ ጅረት እንድንሆን፣ የሚቆረስ ህይወት እንዲኖረን፣ የምናካፍል እንድንሆን፣ ትውልድን እንድናገለግል ለዛ ነው የጠራነው። እና ያ ውሃ በፈሰሰ ቁጥር በሄደ ቁጥር ፍሬሽ ነው የሚሆነው። ክብር ለጌታ ይሁን። እና ማጣጣም በቃ ክርስትናን ማጣጣም ምንችለው ስናገለግል ነው ወገኖች። በጣም እችን እንድትይዙልኝ ይፈልጋለሁ። አንድ ጊዜ አንድ ሰው የተናገረው ነገር ትዝ አለኝና አጥንት ያው ስጋ ነበረው አጥንቱ ላይና እየጋጠ ብዙ ጊዜ ስጋውን በልተን አጥንቱን ማንፋታውም ብዙዎቻችንና ውስጡ ደግሞ ያለችዋን መቅኔ ማውጣት እንፈልጋለን። እና በቃ ያችን አጥንት ውስጡ ያለውን መቅኔ ለማውጣት ታገለ። በቃ በዚህ በኩል ይለዋል፣ በዛ የሆነ ማንኪያ ያስገባል። ታገለና ከዛ መጨረሻ ላይ እንዲህ በቃ ዘቅዝቆ ይመተዋል። እና አፉን ከፍቶ ነው ሲለው ገባች። ወይኔ ያመለጠችኛል። ማጣጣሙ ስለሆነ ዋናው ጉዳይ እና አንዳንዴ ክርስትና አለው በቃ ያ መቅኔው ማለት በቃ ህይወቱ፣ ደስታው፣ ሰላሙ እኮ አለ። ግን ቴስት እያደረግ ነው፣ ኤክስፒሪየንስ እያደረግ ነው። ካልሆነ ወገኖች በቃ እስቲ አገልግሎት ውስጥ እንግባ፣ እናገልግል። የማገልገል ህይወታችን ሚሽናል ህይወት እናድርገው። በቃ እኔ የምኖረው ተልኬ ነው። እዚህ ምድር ላይ በተልኮ ነው ያለሁት። ስለዚህ የማገኘው እያንዳንዱን ሰው የክርስቶስን ፍቅር ማሳየት አለብኝ። ለማገኘው ለእያንዳንዱ ሰው የማካፍለው የእግዚአብሔር ፍቅር አለኝ፣ የምሰጠው ነገር አለኝ። ሁሌ ይሄን እናስብ። ጌታ ይመስገን።
እስራኤላውያን ከግብጽ ምድር ላይ በባርነት እያሉ ያ ባርነት ብዙም አልጎዳቸው ማለት ያው ባርነት ከባድ ነው ይጎዳል ግን ምድረ በዳ ላይ ከሆነባቸው ነገር ጋር ሲነጻጸር ምንም አላደረጋቸው ምድረ በዳ እኮ ያገኙት ነፃነት ገደላቸው አይደል ከኢያሱና ከካሌብ በስተቀር ሁሉም አለቁ ባርነት ምንም ያላረገው ህዝብ ነፃነት ውስጥ ገብቶ አለቀ ደግሞ ምድረ በዳው አይደለም የገደላቸው የሆነ ለሰርቫይቫል ስለማይመች ሆኖባቸው አይደለም የሞቱት አርጅተውም ምናምን አይደለም እድሜያቸው ደርሶ ምናምን አይደለም ምክንያቱም መጽሐፍ ቅዱስ ሲናገር ያ ምድረ በዳ ልብሳቸውንም ጫማቸውንም እንኳን አላስረጀም እንኳን እነሱን ቀርቶ ማለት ነው ስለዚህ የምድረ በዳው ኢፌክት አይደለም የገደላቸው ምንድነው ስንል እግዚአብሔር ስለ ካሌብ በተናገረው ነገር ውስጥ መልሱን እናገኘዋለን ምን አለ እግዚአብሔር ዘኍልቍ ምዕራፍ 14 ቁጥር 24 ላይ ባሪያዬ ካሌብ ያገለገለ ሰውን ነው እግዚአብሔር ባሪያ የሚለው ፈቃዱን እያደረገ ነበር ማለት ነው ካሌብ the whole time ከግብጽ ምድር ከወጣ በኋላ የሚኖረው የመጣው መንገድ የእግዚአብሔርን ፈቃድ እያደረገ እየተከተለ ነበር የመጣው ስለዚህ አሁን እግዚአብሔር ልክ ሙሴንም ባሪያዬ እንዳለው ካሌብን ባሪያዬ ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞም ስለተከተለኝ እርሱ ወደ ገባባት ምድር አገባዋለሁ ዘሩም ይወርሳታል ፈጽሞ ስለተከተለኝ እና የካሌብ አመለካከት ከባርነት ሲወጣ እግዚአብሔር ምን እንደሚፈልግ ገብቶታል ከሆነ ምድር ወደ ሆነ ምድር ማስገባት ሳይሆን ወደሱ ወደ ራሴ አወጣዋችሁ የሚለው ያ ቃል ውስጡ ገብቷል እና ያንዳንዷን መንገድ እርምጃ በምድረ በዳ ይሄድ የነበረው እግዚአብሔርን እየተከተለ እንደሆነ ሜክ ሹር እያደረገ ማለት እግዚአብሔር ፈጽሞ ተከትሎኛል ሲል እግዚአብሔር ፈጽሞ ካለ እንግዲህ ምን ያህል ፐርፌክት ምልልስ እንደሆነ ማሰብ ትችላላችሁ ምን አይነት ፐርፌክት መከተል እንደሆነ ፍጹም የሆነ አምላክ ነው እዚህ ጋር የሚናገረው በካልኩሌሽን አልነበረም በቃ ዝም ብዬ ከሄድኩ ዝም ብዬ በቃ ከኖርኩ አንድ ቀን ማርና ወተት የምታፈሰው ምድር ላይ ራሴን አገኘዋለሁ እያለ እንደዛ አልነበረም ከፊቱ የሚያየው ሁሉ እግዚአብሔርን ነው የሚከተለው እግዚአብሔርን ነው በቃ እዛ ጋር ያለው እግዚአብሔርን ለመከተል እንደሆነ ገብቶታል እኔ በጣም የገረመኝ ይህ ህዝብ ምድረ በዳ ላይ ባያልቅ ኖሮ እና እንደው ምን በልና ከነዓን ቢገባ እግዚአብሔር ምን እንዳለ ትዝ ይላችኋል አይደል ይሄ ህዝብ ወደ ከነዓን ቢገባ ከነዓን ምን ያደርገዋል አለ ግብጽ ነው የሚያደርጉታል እና የሎኬሽን ጉዳይ አይደለም ማለት ነው ከባርነት ወጥተው ባርነት ውስጥ ነው የሚገቡት ስለዚህ ጉዳዩ ከነዓን መግባት አይደለም የሆነ እዛ ከነዓን ቢገቡም በቃ መልኩ ለወጥ ያለ በአይነቱ ለየት ያለ ግን ባርነት ውስጥ ነበር የሚሆኑት ስለዚህ ምድሪቱን እንዳያረክሱ እግዚአብሔር በዚሁ እዚቹ ጋር ብሎ ምድረ በዳ አስቀራቸው ጌታ ኢየሱስ ክርስቶስ የተናገረው ቃል አለ በማቴዎስ ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም እላችኋለሁ አሳርፋችኋለሁ ይሄ በጌታ ስላገኘነው መዳን ነው የሚናገረው በቃ ወደ እኔ ኑ ሲል ሳልቬሽን ደህንነት አሳርፋችኋለሁ ሲል የመዳናችን ውጤት እረፍት ግን እዛ ጋር አላቆመም ቁጥር 29 ላይ ቀንበሬን በላያችሁ ተሸከሙ ይላችኋል
ከእረፍት በኋላ እግዚአብሔር ቀንበሬን ተሸከሙ። ምክንያቱም ያዳነን ወደ ራሱ የጠራን ያሳረፈን ዓላማው አገልግሎት ስለሆነ ማለት ነው። በውስጡ በመዳናችን ውስጥ ያለውን ደስታ በመዳናችን ውስጥ ያለውን እረፍት ኤክስፒሪየንስ የምናደርገው ወገኖች ስናገለግል ይህን ያገለሉት መንፈስ እግዚአብሔር ያብዛልን። ስቲዋርድሺፕ መንፈስ እግዚአብሔር ይስጠን። በቃ እግዚአብሔርን በማንኛውም ሁኔታ ውስጥ እዚህ ምድር ላይ ያለውት ለማገልገል ነው የሚል አመለካከት ህይወታችንን ይግዛው። ሁለተኛው እግዚአብሔር ድነትን ሰጠን። ሁለተኛው እግዚአብሔር ዘመንን ሰጠን። ክብር ለጌታ ይሁን። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ እስቲ በዘመናችን ሁሉ በሉ። አዎ በዘመናችን ሁሉ እንድናገለግለው ሰጠን። እግዚአብሔር ካዳነን በኋላ ዘመንን ሰጥቶናል ለሁላችን። ምክንያቱም ጸጋው ሲያድነን ገንዘቡ ሊያደርገን ስለሆነ እሱ በሚሰራበት ጊዜ እግዚአብሔር የሚሰራብን እንድንሆን ቲቶ ምዕራፍ 2 የሚናገረው እሱን ነው። እና ዘመን ማለት የጊዜ ቀመሩ ወይ ደግሞ የዓመታት ቁጥሩ ብቻ አይደለም። በዛ ጊዜ ቀመር ውስጥ በዛ 50 ዓመትም ይሁን 60 ዓመትም 70 ዓመትም 100 ዓመትም ይሁን ብቻ በዛ ጊዜ ውስጥ የምናልፍበት የህይወት መንገድ ሁሉ ተደምሮ ነው ዘመን የሚባለው። ስለ ዳዊት ሲናገር ዳዊት በራሱ ዘመን የእግዚአብሔርን ሐሳብ ካገለገለ በኋላ አንቀላፋ ይላል። ልብ በሉ በራሱ ዘመን። እና የዳዊትን ዘመን ስንመረምር በጣም ብዙ ነገር በህይወቱ ተፈራርቋል። የእረኝነት ዘመን ነበር በህይወቱ። እንደገና ሳይቀባ ማለት ነው ሳይቀባ የኖረበት ዘመን ነበር። እንደገና ከሳኦል ፊት የተሰደደበት ዘመን ነበር ከተቀባ በኋላ። እንደገና ከዛ ደግሞ የንግስና እንደው በሶስት ብንከፍለው እንኳን የእረኝነት ዘመን ነበረው፣ የስደት ዘመን ነበረው፣ ከዛ የንግስና ዘመን እና በራሱ ዘመን ሲል እነዚህ ሁሉም አሉበት። በእረኝነቱ ዘመን የአባቱን በጎች እየጠበቀ ምድረ በዳ ላይ እየዘመረ በገና ይዞ እየተቀኘ እንዲያው መዝሙር 27 ማይ ፌቨራይት ሳልም ነው። ምን ይላል? ገና ርዕሱ ሲጀምር ዳዊት ሳይቀባ የዘመረው መዝሙር እና አንዳንድ ጊዜ አንዳንድ ሰዎችን እስቲ አገልግሉ ወረ እናገልግል ስንላቸው ቆይ እስቲ ጌታ ይቀባኝ መጀመሪያ እስቲ ጌታ ጸጋውን ይስጠኝ። ኦፍ ኮርስ ጸጋ ይሰጣል፣ እግዚአብሔር ይቀባል ለአገልግሎት። ግን ዳዊት ሳይቀባ ዘመረ። ከዛ ደግሞ ሳኦል እሱን ባሳደደበት ዘመን ህዝቡን ያወጣና ያገባ ነበር ይላል። ንጉሱ ቁጭ ብሎ ማለት ነው። ንጉሱ ቁጭ ብሎ በዙፋኑ ላይ ህዝቡን ያወጣና ያገባ የነበረው ዳዊት ነው። because he has a servanthood heart የማገልገል ልብ ስላለው ያ የማገልገል ልብ አውቶማቲካሊ መሪ አድርጎታል። ህዝቡ እንደ መሪ የሚያየው ዳዊትን ነበር። ወገኖች ስናገለግል ይሄ መልካም ምሳሌነት ይሆነልናል። ምሳሌነት ለልጆቻችን ምሳሌ እንሆናለን፣ ለትውልዱ ምሳሌ እንሆናለን። አሁን ዛሬ ፓስተር ሳሚ መምጣቱ ያስገርማል አይደል? በቃ ወጥቶ የሚሰብክ ሰባኪ ብቻ ሳይሆን ምሳሌ የሆነ መሪነት ማለት እንደዚህ ነው። እግዚአብሔር እንድናገለግል ሲፈልግ መስበክ፣ መዘመር፣ እነዚህ ነገሮች አክቲቪቲዎቹን ማድረግ ከዛ ያለፈ ነው የእግዚአብሔር ሐሳብ። በዛ ውስጥ በዛ በመንሰራው ነገር ውስጥ እግዚአብሔር ትውልድ ያያል። አሜን።
በቃ ምሳሌ እንድንሆን ማለት ነው። ከዛ ደግሞ ንጉሥ ሲሆን ዳዊት በንግስና ዘመኑ ደግሞ ገና ልክ ወደ ዙፋን እንደወጣ ምንድን ያደረገው? ታቦቱን ፍለጋ ነው ሄደው። ታቦቱን ፍለጋ ለ3 ወር መሰለኝ፣ ለ3 ወር ነው ከተሸሸገበት ሄዶ አመጣ ወደ ኢየሩሳሌም፣ ወደ መኖር የሚገባበት ቦታ ላይ የእግዚአብሔርን ታቦት አመጣ። በነገሰ መጀመሪያ እግዚአብሔር ነው አለ። ክብር ለጌታ ይሁን። ስለዚህ በዘመኑ ሁሉ አገለገለ የምንለው ዳዊት ለዚህ ነው። ዙፋን ላይ እስከወጣ አላለም። እስቲ እዛች ዙፋን ላይ ልውጣና አሳያችኋለሁ እንዴት እግዚአብሔርን እንደምዘምርለት በገናዬን ይዤ ባንድ በቃ ሙሉ ባንድ አድርጌ 4000 ኳየር ጠርቼ መልምዬ እንዴት እንደማዘምር አላለም። እስከዛ አልጠበቀም። ዳዊት ሳይቀባ መዘመር ጀመረ። ሳይቀባ ማገልገል ጀመረ። የተመቸ ጊዜ እየጠበቅን ከሆነ ወገኖች ያ የምንጠብቀው ጊዜ ፐርፌክት የምንለው ታይም በቃ እኛ የሳልነው እግዚአብሔርን ለማገልገል ይሄ በጣም የተመቸ ጊዜ ነው ያልነው ጊዜ ላይመጣ ይችላል። እግዚአብሔር የሰጠንን ዘመን የምንጠቀምበት ጥበብ እግዚአብሔር ይስጠን። አይባክንብን ዘመናችን። አሜን። ይህች ጥቂት ናት አንበል። በቃ አገልግሎታችንን አይተን እችማ ምን አላት አንበል። ምክንያቱም በጥቂቱም ዘመን በመብዛትም ዘመን እግዚአብሔር ይገለገላል። ሃሌሉያ። በመጉደልም ዘመን በሙላትም ዘመን እግዚአብሔር ይገለገላል። ክብር ለጌታ ይሁን። በቃ ሰበብ ሳንደረድር በጊዜውም አለጊዜው የምናገለግልበትን ጸጋ እግዚአብሔር ይስጠን። ከዚህ በኋላ ሁለቱ የምናያቸው እንዴት እግዚአብሔርን እናገልግል። እስካሁን ያየናቸው 2 ነገሮች እግዚአብሔር የሰጠን ነገሮች ናቸው። እግዚአብሔር ድነትን ሰጠን፣ እንደገና እግዚአብሔር ዘመንን ሰጠን። መጽሐፍ ቅዱስ ላይ የለም፣ ግን አንድ የክርስቲያን ሴክተር የሚያምነው አንድ እምነት አለ። መንግስተ ሰማይ የሚገቡ ሰዎች አሉ፣ ሲኦል የሚገቡ ሰዎች አሉ፣ ግን በመሃል ደግሞ አሉ እና ግሬ ነው እንትኑ። እንደ መንግስተ ሰማይም ድምቅ ያለ ብርሃን አይደለም፣ እንደ ሲኦልም የሆነ ጨለምለም ያለ ምናምን አይደለም፣ ብቻ ግሬ ነገር ነውና እዛ ግሬ ውስጥ የሚቆዩት ሰዎች በምድር ላይ ማድረግ የሚገባቸውን ስላላረጉ የሚጸጸቱ ሰዎች የሚቀመጡበት ነው ይላሉና እንዳስብ አደረገኝ። በቃ እዛ ከሄድኩኝ በኋላ እጸጸት ይሆን ምድርን አስቤ እግዚአብሔር የሰጠኝን ዘመን ባለመጠቀሜ። ምክንያቱም ጌታ ኢየሱስ ፊት ለፊት ሲያገኘን፣ ስንቶች ጌታ ኢየሱስን ፊት ለፊት ለማየት ትናፍቃላችሁ? ዋው! ያ ቀን ይመጣል። አንተ በጎ ታማኝ ባሪያ ወደ አባቴ ረፍት ወደ አባቴ ደስታ ግባ ይለን ይሁን? ሁሌ ራሴን ጠይቀዋለሁ። እና እንዴት እናገልግለው እግዚአብሔርን? እዚሁ ጥቅስ ውስጥ እናገኘዋለን። በእርሱም ከጠላቶቻችን እጅ ድነን፣ እስቲ አንድ ላይ እናንብበው። በእርሱም ከጠላቶቻችን እጅ ድነን በዘመናችን ሁሉ ያለ ፍርሃት በቅድስናና በጽድቅ በፊቱ እንድናገለግለው ሰጠን። እንዴት እናገልግለው? ያለ ፍርሃት በቅድስናና በጽድቅ፣ ያለ ፍርሃት በነፃነት፣ አሜን፣ ያለ ኩነኔ ክርስቶስ ሰርቶ በጨረሰልን በደሙ መርቆ
በከፈተልን አዲስና ሕያው መንገድ ወደ እግዚአብሔር ፊት እየገባን ወደ እግዚአብሔር ፊት እየቀረብን እናገልግለው። ምናልባት አገልግሎቴ እንደነከሌስ ባይሆን ከማንም ጋር ራሳችንን ሳናስተያይ በነፃነት ያለ ፍርሃት ያለ ኩነኔ ጳውሎስ ልክ ይሄ ሲገባው እሱም ሐዋርያ ነው፣ ከሱ በፊት ሐዋርያት ነበሩ። ከማናቸውም ጋር ራሱን ማወዳደር አላስፈለገው። እግዚአብሔር ጴጥሮስን ለአይሁድ ጠራው፣ ጳውሎስን ለአሕዛብ ጠራው። ግን አንድ ነገር የገባው በሱ ሁኔታ ክርስቶስን ሊገልጥ እንደወደደ ገብቶታል። ስለዚህ ከስጋና ከደም ጋር አልተማከርኩም ይላል። ያለ ፍርሃት በነፃነት ግን ደግሞ በቅድስናና በጽድቅ ምን ማለት ነው? በስርዓት ማለት ነው። በነፃነት ያለ ፍርሃት ደግሞ በስርዓት። ክብር ለጌታ ይሁን። በነፃነት በስርዓት እንድናገለግለው እግዚአብሔር ሰጠን። አንዳንዴ በክርስቶስ ያገኘነውን ነፃነት እናስብና እድልም ስናገኝ መድረክ ስናገኝ እንደፈለጉ የመናገር ፈተና ውስጥ እንገባለን። እንደፈለገን እንድንናገር እንደፈለገን እንድናደርግ አይደለም የተጠራ ነው። እግዚአብሔር እንድናገለግልም የሰጠን እኛ እንደፈለገን እንድናደርግ አይደለም። በቅድስና በጽድቅ አደራረጋለሁ። እግዚአብሔር የሥርዓት አምላክ ስለሆነ ክብር ለጌታ ይሁን። ሁለተኛው በፊቱ እንድናገለግለው እግዚአብሔር ሰጠን። ስለዚህ ሁልጊዜ አገልግሎትን ስናስብ ኢትስ ፐርሰናል እንደሆነ እናስብ። በእኔና በእግዚአብሔር መካከል ያለ ጉዳይ ነው። አሜን። አንተ ስታገለግል በአንተና በእግዚአብሔር መካከል ያለ ጉዳይ ነው። በአንቺና በእግዚአብሔር መካከል ያለ ጉዳይ ነው። እግዚአብሔር በስውር የሚያይ አምላክ ነው። እሱ በስውር ነው ያለው፣ በስውር ነው የሚያየው። ሲከፍል ግን እንዴት ነው የሚከፍለው ይላል መጽሐፍ ቅዱስ። ጌታ ኢየሱስ ሲናገር በግልጽ ይከፍላል። እኔ ይሄ የሚገባኝ እግዚአብሔርን በስውር ስናገለግል፣ ዋን ኦዲየንስ እንዳለው ሰው ስናገለግል፣ እግዚአብሔር በስውር ያያል፣ በግልጽ ይከፍላል። የኛ እሱን በፊቱ ማገልገል ከዛ ውስጥ እግዚአብሔር በረከት ያወጣል። ለሰዎች የሚደርስ ሰዎችን የሚነካ ማህበረሰብን የሚነካ ኢኮኖሚውን ፖለቲካውን የሚነካ ሌትስ ሜክ ሹር አገልግሎታችን በፊቱ እንደሆነ። ክብር ለጌታ ይሁን። ብዙ ጊዜ የምንጨነቀው ለሰዎች ፊት ነው አይደል? የሚያስጨንቀን ጉባኤ ነው። ግን ሊያስጨንቀን አያስጨንቅም። ግን ካስጨነቀንም ሊያስጨንቀን የሚያስፈልገው በእግዚአብሔር ፊት ነው ወይ ያገለገልኩ ያለሁት? በስውር ያለው እግዚአብሔር የሚያየው አገልግሎት ነው ወይ? ክብር ለጌታ ይሁን። እና ሰዎችን ይነካል ይሄ አገልግሎት። በቃ ማህበረሰብን ይነካል። አንዳንድ ሰዎች በጓዳቸው ጸልየው ትውልድ ላይ ተጽዕኖ የፈጠሩ ሰዎች አሉ። በጣም የቤተ ክርስቲያንን ታሪክ ወደ ኋላ ብናይ እንዲያውም በጣም ኢምፓክትፉል የሆኑ አገልጋዮች እንደዛ ያገለግሉ ናቸው። ከነሱ ጸሎት ሪቫይቫል ይወለዳል። ከነሱ ጸሎት ማይቲ ሜን ኦፍ ጋድ ይነሳሉ። ክብር ለጌታ ይሁን። እኔ አንድ የሰማሁት ታሪክ አለ። የዲኤል ሙዲ ያነበብኩት ነው አክቹዋሊ። እና ቺካጎ ነበር የሚያገለግለው እና ለረፍት ጊዜው ወደ ለንደን ይሄዳል። ወደ እንግሊዝ ለንደን ይሁን አይዶ ነው ግን እንግሊዝ ያው ቻርልስ ስፐርጅን ያለበት ቸርች ይሄዳልና እንደ በቃ ለሱ እንደ ሞዴል አገልጋይ ስለሆነ ቻርልስ ስፐርጅን ከሱ ልስማ በቃ ከሱ ደግሞ የምማርበት ጊዜ ነው። this is
ምሞላበት ጊዜ ነው ብሎ ወደሱ ሄደ። ከዛ አንተማ የእግዚአብሔር ሰው ነህ ከመጣ አይቀር ታገለግላለህ አለውና እሁድ አገለገለ። እሁድ ጧት ላይ እና ያው ዴል ሙዲ ነው የሚመጣው ሲባል በጣም ብዙ ሰው መጣ። ኤቫንጀሊስት ነው፣ ወንጌላዊ ነው። በጣም ልዩ ጸጋ እግዚአብሔር ሰጥቶታል። እሱ ሲያገለግል ሰዎች ወደ ጌታ ይመጣሉ እና አገለገለ። የነፍሳት ጥሪ ሲያደርግ ብዙም ሪስፖንድ የሚያደርግ አልነበረም። ስለዚህ ለቫኬሽን ስለመጣም እሱም ብዙም አልተጨናነቀም። ከዛ እዛ ጉባኤ ውስጥ የነበረች ሴት ትሄድና ቤት ፕሮግራሙ አልቆ ቤቷ ስትሄድ አንድ እህት አለቻት። አልጋ ላይ ያለችው በቃ ታማ ተኝታ። ገስ ዋት ሃፕን ዛሬ ማን እንደመጣ ገምቺ። ዴል ሙዲ መጥቶ ነበር አለቻት። እንዲህ እሱ እንደሚመጣ ባውቅ ኖሮ ጾም ጸሎት ይዤ አልጸልይም ነበር። ዶንት ወሪ ከሰዓትም ያገለግላል፣ ፕሮግራሙ ይቀጥላል ስትላት በቃ አሁን በር ዘጋለሁ፣ ጾማለሁ፣ ጸልያለሁ ብላ ጸሎት ገባች ማለት ነው። ይሄ ይሁን አይሁን ዴል ሙዲ አያውቅም። ከዛ የከሰዓቱ አገልግሎት ላይ አገለገለና ጌታን የምትቀበሉ ሲል ከ500 የማያንስ ህዝብ ተነሳ እና ግራ ገባውና ቆይ ቁጭ በሉ አለ። ገብታችሁ ከሆነ ያልኩት ኢየሱስ ክርስቶስን ለመጀመሪያ ጊዜ እሱ ያው አማኞች ነው የሚመስሉት ወይ ለፈውስ ወይ ለሆነ ነገር እንዲጸልይላቸው ቁሙ ያላቸው መስሎታል። ጌታ ኢየሱስን ለመጀመሪያ ጊዜ የምትቀበሉ ከዚህ ጌታ ጋር ለመጀመሪያ ጊዜ ተነሱ ሲል አሁንም ያው ህዝብ ቆመ። ሚኒመም ወደ 3 ወደ 4 ጊዜ እያስቀመጠ እያስነሳ ኦኬ አሁን ጌታን የሚቀበል ህዝብ እንደሆነ ገባኛልና ምንድነው ግን ለውጡን ያመጣው? ጧት ሳገለግል ይሄው ህዝብ ነበር፣ ከሰዓትም ሳገለግል ይሄው ህዝብ ነው። ምንድነው ልዩነቱ አለና በቃ በወሬ ሰማ። እንዴት አይነት ሴትዮ ያልጋ ቁራኛ ናት፣ ከቤት አትወጣም፣ ግን ስትሰማ አንተ እንደመጣህ ጸልየች አለ። እሱም በምልጃ በጸሎት የሚያምን ሰው ስለነበረ ትክክል ነው አለ። ክብር ለጌታ ይሁን። በዛ በድብቅ በስውር በምልጃ የምናገለግለው አገልግሎት የት ሄዶ ተጽዕኖ እንደሚፈጥር አናውቅም፣ ግን ይሰራል። ግን የእግዚአብሔር ኃይል በዛ ውስጥ ይገለጣል። ክብር ለጌታ ይሁን። ሁላችንም እንጸልያለን እግዚአብሔር ያገለሎትን መንፈስ እንዲያበዛለን፣ እግዚአብሔር የስቲዋርድሺፕ መንፈስ እንዲያበዛለን። ጌታ ሆይ ዘመኔ አይባክን፣ የሰጠኸኝ ዘመን አይባክን። እግዚአብሔር ካዳነን በኋላ ዘመንን ሰጥቶናል። እግዚአብሔር ካዳነን በኋላ የምናገለግልበት በዛ በሰጠን ነፃነት በሰጠን ደህንነት እሱን የምናገለግልበት ዘመን ሰጥቶናል። ይሄ ዘመን አይባክን ጌታ ሆይ፣ ይሄ ዘመን አይባክን፣ የሰጠኸኝ ዘመን አይባክን። ዳዊት በሰጠኸው ዘመን ያንተን ፈቃድ አድርጎ እንዳለፈ እንዳገለገለ ያንተን ሐሳብ አገልግሎ እንዳለፈ ጌታ ሆይ ጸጋን በዚህ ሰዓት ለእያንዳንዳችን እንድትሰጥ ጸልያለሁ። እስቲ የምንችል ሁሉ ቆመን እንጸልይ። ከፓስተር ጋር እንጸልያለን።